ሰላም ውድ የብሪጅ ኤጁኬሽናል ቲዩብ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ወደ ዛሬው ትምህርት እገባለሁ። በዛሬው ትምህርት ይዤላችሁ የቀረብኩት ጂኦግራፊ ኤንትራንስ ኤግዛም ይሆናል። የዛሬው ኤንትራንስ ኤግዛማችን የ2016 ኤንትራንስ ኤግዛም የማጠቃለያ ወይም የመጨረሻው ክፍል ይሆናል። በዛሬው ክፍል እንግዲህ ክፍል 5 ከ87ኛ ጥያቄ አንስተን እስከ መቶኛ ያሉ ጥያቄዎችን የምናይ ይሆናል። ውድ ተማሪዎች እንግዲህ እንዳጠቃላይ እነዚህ ሶስት ቤዚክ የሆኑ ጥያቄዎች ክላይሜትን የተመለከተ ወይም የአየር ንብረት የተመለከተ፣ ፖፑሌሽን የህዝብ ቁጥርና ማፕ ካርታ የተመለከቱ ሶስት ጥያቄዎች ክላይሜት፣ ፖፑሌሽን እና ማፕ ላይ በየአመቱ የማይቀሩ ጥያቄዎች ናቸው። ስለዚህ ቢያንስ እነዚህ ጥያቄዎችን በየግድ መስራት አለባቸው። በጣም ሲምፕል የሆነ ካልኩሌሽን ያላቸው ስለሆኑ የግድ መቼም የማይቀሩ ስለሆኑ እነዚህ ጥያቄዎችን መስራት ይኖርባቸዋል። እነዚህ መቼም አይቀሩም ስላችሁ እነዚህ ጥያቄዎች ብቻ ሳይሆኑ ከነዚህ አይነት ጥያቄዎች ጋር ተመሳሳይነት ያላቸው ጥያቄዎች ማለት ነው። ስለዚህ ክላይሜትን፣ ፖፑሌሽን እና ማፕን የተመለከቱ ጥያቄዎችን በደንብ አድርጋችሁ መስራትና መዘጋጀት ይኖርባቸዋል ማለት ነው። ይህን ካልኳችሁ ወደ ጥያቄዎቹ ስገባ የመጀመሪያው የምናገኘው ክላይሜት ዳታ ነው። እንግዲህ ክላይሜት ዳታ ስቴሽን ኤፍ፣ ስቴሽን ዋይ እና ስቴሽን ጂ እናገኛለን ማለት ነው። በመጀመሪያ ግን እነዚህን ቴምፕሬቸሩ አቬሬጁ ማውጣት ይኖርባቸዋል። ሬንፎሉ ምን ያህል ነው አጠቃላይ ደምሮ ማስቀመጥ ይኖርባቸዋል ማለት ነው፣ እያንዳንዱ ማለት ነው። ስለዚህ ይህን ቴብል ከተመለከትን በተለይም ክላይሜት ዳታን የሚያመለክት ወይም የአየር ንብረትን የሚያመለክቱ ናቸው ማለት ነው። ስለዚህ እነዚህ ከዚህ ቴብል ጋር የተያዙ ጥያቄዎችን ስናይ ኩዌስችን ነምበር 87 እናገኛለን። And which climate zone is station G found? Mediterranean, tropical desert, highland, equatorial. ስቴሽን ጂ ይሄ ጂ የሚባለው ሪጅን በየትኛው የአየር ንብረት ክልል ውስጥ ይገኛል? እንግዲህ እነዚህን ለማወቅ ምን ማድረግ አለባችሁ? ቅድም እንደተናገርኩት አጠቃላይ ቴምፕሬቸሩ ደምራችሁ ማካፈል እንዲሁም አጠቃላይ የዝናብ መጠኑን ደምራችሁ ማስቀመጥ ይኖርባቸዋል። ስለዚህ የዝናብ መጠኑና ቴምፕሬቸሩ በማየት ቦታው ምን አይነት የአየር ንብረት እንዳለው መናገር ይቻላል ማለት ነው። እንግዲህ ወደ መልሱ ስንገባ የዚህ ጥያቄ መልስ ሲ ነው የሚሆነው። ምክንያቱም ቶታል ሬንፎል ኤንድ ቴምፕሬቸር ኦፍ ስቴሽን ጂ 2077 ሚሊ ሜትር እና 17.58 ይሆናል። 17 ወይም 18 ዲግሪ ሴልሺየስ ነው የቴምፕሬቸር መጠኑ ማለት ነው፣ አቬሬጁ ስንደምር ማለት ነው። 17.58 እንዴት መጣ ካል ጠቅላላው 12ቱን ደምረን ለ12 ስናካፍለው 17.58 ይመጣል ማለት ነው። ይህ ቦታ ሃይላንድ ክላይሜት ወይም ሃይላንድ ሪጅን ነው ስንል ኢትስ አቨሬጅ ሬንፎል ቫሪስ ቢትዊን 700 አፕ ቱ 2000 ሚሊ ሜትርስ እንግዲህ ከ700 እስከ 2000 ሬንፎል ወይም ገደማ ሬንፎል መጠን ያለው ነው። ስለዚህ ኒርሊ ዋት 2077 ወደ 2000 ይቀርባል ማለት ነው። ኢትስ አቨሬጅ ቴምፕሬቸር ቫሪስ ቢትዊን 12 and 18 እንግዲህ ከ12 እስከ 18 ዲግሪ ሴልሺየስ የሙቀት መጠን ያለው ነው ሃይላንድ ክላይሜት ወይም ተራራማ የሆነ የአየር ንብረት ክልል ማለት ነው። ኤር ኢዝ ኢንፍሉዌንስድ ባይ ዋት አልቲቲዩድ በከፍተኛ ሁኔታ የዚህን ሪጅን ክላይሜት ኢንፍሉዌንስ ያደርጋል ወይንም አፌክት ያደርጋል ማለት ነው። ስለዚህ መልሳችን የሚሆነው ሃይላንድ ክላይሜት ይሆናል ማለት ወይም ተራራማ የሆነ የአየር ንብረት ያለው ሪጅን ነው ማለት ነው። ሶ ዘ አንሰር ፎር ዚስ ኩዌስችን ኢዝ ዋት ሲ። ኩዌስችን ነምበር 88 what is the annual range of temperature at station G? እንግዲህ annual range ሲባል ማለት ነው አመቱም ውስጥ ካሉ ሪጅኖች ውስጥ ወይንም ወሮች ውስጥ ሃይስት እና ሎወስት ቴምፕሬቸር ያለው ትፈልጋላችሁ። በጣም ሞቃት የሆነና ቀዝቃዛ የሆነው ማለት ነው። ከዛ ይህን ከቀነሳችሁ በኋላ የሃይስት ማይነስ ሎወስት ስትቀንሱ የምታገኙት ቁጥር አኑዋል ሬንጅ ይባላል። ስለዚህ የ88ኛው ጥያቄ የስቴሽን ጂ ስናይ ማክሲመሞች ወይም ሃይስቶቹ እነዚህ ናቸው። ማርች፣ ኤፕሪል፣ ሜይዝ the highest, the lowest is ጁላይ፣ ኦገስት፣ ሴፕቴምበር፣ ኦክቶበር። ሃይስቱ 20 ነው፣ ሎውስቱ ደግሞ 16 ነው። ሰን ስቴሽን ጂ አኑዋል ሬንጅ ኦፍ ቴምፕሬቸር ሆተስት መንዝ ማይነስ ዋት ኮልደስት መንዝ። ሆተስቱ ስንት ነው? 20 ነው። 20 ሲቀነስ ዋት 16 ስንቀንስ ስንመጣ 4 ዲግሪ ሴልሺየስ ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። Next question number 89. Which one of the following wild animal is dominantly found in station Y? ስቴሽን ዋይ ላይ የሚገኘው አኒማል የትኛው ነው?
ኤ ፖላር ቢር፣ ቢ ዜብራ፣ ሲ ኤፕስ፣ ዲ ኮሮኮዳይል። እንግዲህ አሁንም ማድረግ ያለብን ነገር ምንድን ነው? የዚህ ቦታ ላይ አጠቃላይ ሬንፎልን እና አጠቃላይ ቴምፕሬቸሩን ነው ደምረን ማስቀመጥ ያለብን። ዘን ወደዛ ስንሄድ the total rainfall and average temperature of station Y is 940 mm and 28.25 degree Celsius respectively። እንግዲህ የስቴሽን ዋይ ሬንፎል የዝናብ መጠኑ 940 ሚሊ ሜትር ነው። የሙቀት መጠኑ ደግሞ 28.25 ዲግሪ ሴልሺየስ ነው። ቴምፕሬቸር ኤንድ ሬንፎል ሬንጅስ ፍሮም ዋት 25 አፕ ቱ 33 ዲግሪ ሴልሺየስ ኤንድ 0 አፕ ቱ 276 ሚሊ ሜትር ሪስፔክቲቭሊ። አጠቃላይ የሙቀት መጠኑ ወይም የቴምፕሬቸር መጠኑ ከ25 እስከ 33 ዲግሪ ሴልሺየስ ነው። የዝናብ መጠኑ ደግሞ ከ0 እስከ 276 ሚሊ ሜትር ነው። እንግዲህ ትንሹ 0 ነው፣ ማክሲመሙ ደግሞ 276 ሚሊ ሜትር ነው ማለት ነው። እንደገና ደግሞ የሙቀት መጠኑ ስናይ ደግሞ ለውስጡ 25 ነው፣ ማክሲመሙ 33 ዲግሪ ሴልሺየስ ነው። ዲስ ክላይሜት ኢዝ suitable for what ዜብራስ። ይሄ ክላይሜት ደግሞ ለዜብራዎች በጣም ምቹ የሆነ ኢንቫይሮንመንት ነው። በተለይም ሳቫና ግራስላንድ ወይም ኮንቲነንታል ክላይሜት ብለን የምንጠራ ማለት ነው። which are found in what ግራስላንድ and what ሳቫናስ ብለን የምንጠራው ክላይሜት ዞን ነው ማለት ነው። ሶ ፖላር ቢርን ከወሰድን አርክቲክ ሪጅን ላይ ነው የሚኖረው። አርክቲክ ማለት ፖላር አካባቢ ወይም ፖል አቅራቢያ ማለት ነው። ዜብራ ስንወስድ ግራስ ኤንድ ሰቫና ላይ ነው ኤግዚስት የሚያደርጉት ወይንም ላይፋቸው ሰስቴን የሚያደርጉት። ኤፕስ ኤንድ ኮሮኮዳይል ትሮፒካል ኤንድ ሰብትሮፒካል ሪጅኖች ላይ ነው የሚገኙት ማለት ነው። ስለዚህ መልሳችን የሚሆነው ቢ ዜብራስ የሚለው መልስ ይሆናል ማለት ነው። ኩዌስችን ነምበር 19 based on the temperature distribution and which global pressure belt shall station F be found? ስቴሽን ኤፍ ላይ የምናገኘው ፕሬሸር ቤልት ምን አይነት ነው? ኤ ሰብትሮፒካል ሎው ነው፣ ቢ ሆርስ ላቲቲዩድ፣ ሲ ፖላር ሃይ፣ ዲ ኢኳቶሪያል ሎው። እንደ አጠቃላይ ግን ኤ ላይ ያለው መሰረዝ አለባቸው፣ ምክንያቱም ሰብትሮፒካል ሎ ፕሬሸር የሚባል የለንም። ሆርስ ላቲቲዩድ፣ ፖላር ሃይ፣ ኢኳቶሪያል። እንደ አጠቃላይ ግን 4 ፕሬሸር ቤልቶች ብቻ ነው ምድር ላይ የምናገኘው ማለት ነው። በተለይም እነዚህ የምንማን ናቸው ካል ኢኳቶሪያል ሎ ፕሬሸር ኦር ዶልድረም ኦር ቤልት ኦፍ ካልም ብለን የምንጠራው ነው። ሁለተኛው ሰብትሮፒካል ሃይ ፕሬሸር ቤልት ወይም ሆርስ ላቲቱድ ብለን የምንጠራው ነው። ሶስተኛው ሰብፖላር ሎ ፕሬሸር ብለን የምንጠራው ነው። አራተኛው ሃይ ፕሬሸር ብለን የምንጠራቸው ናቸው። እነዚህ 4ቱ ፕሬሸር ቤልቶች ብቻ ነው የምናገኙ ማለት ነው። ስለዚህ መልሳችን ግን ቢ ነው፣ ሆርስ ላቲቱድ ነው። ለምን ካል ሰብትሮፒካል ሃይ ፕሬሸር ስንል ሌላ ስማቸው ሆርስ ላቲቱድ ማለት ነው። ኢትስ ኮልድ ሆርስ ላቲቱድ የምናገኛቸው ከ30 ዲግሪ አንስተን እስከ 35 ዲግሪ ኖርዝ እና ሳውት ሰሜንና ደቡብ ላይ የምናገኛቸው ናቸው። ቴምፕሬቸር ኢዝ ሃይ ኤክሰፕት 2 መንዝስ። እንግዲህ እዚህ ጋር ቴብሉ ላይ መተን ስናየው የሙቀት መጠኑ በጣም ትንሾቹ 20 ነው፣ ትልቁ ደግሞ እዚህ ጋር እንደምታይ 33 ነው። ስለዚህ ሁለቱ ወራቶች ጃንዋሪ እና ፌብሩዋሪ ዝቅተኛ የሆነ የሙቀት መጠን ያለው ነው። ሌሎቹ ግን ሃይስት የሆነ ቴምፕሬቸር ያላቸው ናቸው ማለት ነው። ኢት ሃቭ ሃይ ቴምፕሬቸር ይር ራውንድ፣ አመቱ ሙሉ ከፍተኛ የሆነ ሙቀት ያለው ነው። ኢት ሃቭ ሆት ኤንድ ድራይ ክላይሜት፣ በጣም ሞቃት የሆነና ደረቅ የሆነ የአየር ንብረት ያለው ነው። እዚህ ጋር እንደምታዩ ደረቅ ነው ስንል የዝናብ መጠኑ በጣም ዝቅተኛ የሆነ ነው ማለት ነው። በጣም አናሳ የሆነ ነው። ነገር ግን ሃይ ቴምፕሬቸር ወይም ሃይ ኤቫፖሬሽን ያለበት ነው ማለት ነው። ቴምፕሬቸር ሬንጅ ፍሮም 20 አፕ ቱ 30 ዊዝ ዘ ሃይስት ኢን ሰመር። እንግዲህ ቴምፕሬቸር መጠኑ ሰመር ላይ ሃይስት ነው። ሰመር ስንል ጁን፣ ጁላይ፣ ኦገስት ማለት ነው። 32፣ 30፣ 33 ያለ ስለሚጨምር ማለት ነው። ቬሪ ሎ ሬንፎል ማርች ቱ ኦክቶበር ኢዝ ሚኒመም። እንግዲህ በጣም ዝቅተኛ ዝናብ መጠኑ ደግሞ ከማርች አንስተን እስከ ኦክቶበር ስንወስድ የቴምፕሬቸር የዝናብ መጠኑ በጣም ዝቅተኛ ሆነ ኦልሞስት ዜሮ ወይም የለ ማለት እንችላለን ማለት ነው። ስለዚህ መልሳችን የሚሆነው ቢ ሆርስ ላቲቲዩድ ይሆናል ማለት ነው። ዲዩ ቱ ዋት ኢትስ ቴምፕሬቸር ኤንድ ሬንፎል። ቀጣይ የምናገኘው ጥያቄ ከጥያቄ ቁጥር 91 እስከ 94 ያሉ ጥያቄዎች ናቸው። question number 91 up to 94 are based on the demographic data of hypothetical region given below። እንግዲህ እነዚህ ሪጅኖችን በማየት የነዚህ ቦታዎች ፖፑሌሽን ዳታን ማወቅ እንችላለን ማለት ነው። ካንትሪ አር ዜድ ኤንድ ፒ ማለት ነው። እንግዲህ ጥያቄ ቁጥር 91 ጋር ስንገባ what is the ratio what is the rate of immigration in country Z? what is the rate of immigration in country Z? country Z ላይ ያለው ኢሚግሬሽን ወይንም ስደተኞች
ሬቱ ምን ያህል ነው? ኤ 22%፣ ቢ 80%፣ ሲ 20%፣ ዲ 24%። እንግዲህ ካንትሪ ዜድ ላይ ያለው ዲያግራም ስንወስድ እንግዲህ ካንትሪ ዜድን ለመስራት አንደኛ ቶታል ፖፑሌሽን ማወቅ አለብን 10,415,811። ሁለተኛው ኔት ማይግሬሽን 1,639,771። ነምበር ኦፍ ኢሚግራንትስ 3,749,692። እነዚህ ሶስት ዳታዎች ብቻ በመውሰድ 91ኛው ጥያቄ መስራት ይቻላል። መልሳችን ግን ቢ ነው፣ 20% ነው። ለምን እንዴት 20% መጣ ካል ጊቭኖቻችን አሉ። ቶታል ፖፑሌሽን ኦፍ ዜድ 10,450,811። ኔት ማይግሬሽን ሬት 1,639,771። ነምበር ኦፍ ኢሚግራንትስ 3,749,692 ይሆናሉ ማለት ነው። ይሄ ጊቭናችን ነው ማለት ነው። ዘን ወደ ጥያቄዎቹ ወደ መልስ እንሄድ። ግን መጀመሪያ ማወቅ ያለብን ነምበር ኦፍ ኢሚግራንቱ ማግኘት ይኖርብናል። ኔት ማይግሬሽን ኢኳል ቱ ነምበር ኦፍ ኢሚግራንትስ ማይነስ ነምበር ኦፍ ዋት ኢማይግራንትስ። ኔት ማይግሬሽናችን 1,639,771 ነው። ነምበር ኦፍ ኢሚግራንቱ ደግሞ 3,749,692 ነው። ማይነስ ነምበር ኦፍ ኢሚግራንትስ ነምበር ኦፍ ኢማይግራንትስ ይሄ ስላልተሰጠን ከነዚህ ሁለቱ ላይ ቀንሰን ማግኘት ይኖርብናል። ነምበር ኦፍ ኢሚግራንትስ ኢኳል ቱ 3,749,692 ማይነስ 1,639,771። ይህን ስንቀንስ ነምበር ኦፍ ኢሚግራንቱ 2,109,921 ይመጣል ማለት ነው። ከዛን ሬት ኦፍ ኢሚግሬሽን ሬቱ ለማግኘት ነምበር ኦፍ ኢሚግራንትስ ዲቫይድድ ባይ ቶታል ፖፑሌሽን ታይምስ ባይ ዋት 1000። ኢሚግሬሽን ሬቱ 2,109,921 ሲካፈል ለቶታል ፖፑሌሽን 10,415,811 ሲባዛ በ1000 ስናደርገው ሲምፕሊ እዚህ ጋር 202.56 ፐር ሳውዘንድ ይመጣል። ይህን ስናባዛ 202.56 ይመጣል። ይህም ፐር ሳውዘንድ መቀመጥ ስላለበት 1000 አድርገን ማስቀመጥ ስላለብን 202.56 1000 ይመጣል። ዘን እዚህ ጋር የመጣ ቁጥር ወደ ፐርሰንቴጅ ለመቀየር ምን ማድረግ አለብን? ይሄ ማለት 202.56 1000 ማለት 202.56 10ኛ ሲባዛ በ100ኛ ማለት ነው። ያ ማለት 202.56 ለ10 ስናካፍለው 20.256 ሲባዛ 100ኛ ይመጣ። 20.256 ሲባዛ በ1 20.256 ይመጣል። ኦቨር 1 አድርገን 1 ሲባዛ በመቶ 100 ይመጣል። 20.256 100ኛ ማለት 20.26% ማለት ነው፣ ወይንም አፕሮክሲሜትሊ 26% ማለት ነው። ስለዚህ መልሳችን ማን ነው ማለት ነው? መልሳችን ሲ 20% ይሆናል ማለት ነው። መልሳችን በቀላሉ በዚህ መንገድ ካልኩሌት አድርገን ማግኘት እንችላለን ማለት ነው። ኢሚግሬሽን ሬት 92ኛው ጥያቄ ጋር ሳልፍ ዋት ኢዝ ዘ ፖፑሌሽን ግሮዝ ሬት ኦፍ ካንትሪ አር? የካንትሪ አር ፖፑሌሽን ግሮዝ ሬቱ ወይም በአመት የሚጨምርበት መጠን ስንት ነው? ኤ 4.4%፣ ቢ 3.4%፣ ሲ 1.8%፣ ዲ 2.6%። እንግዲህ ይህን ጥያቄ ስንሰራ የግድ ፖይንት አር ስንሰራ መልሳችን 4.4% ነው የሚመጣው። 4.4% እንዴት መጣ ካል እነዚህን ጊቭኖች ተጠቅመን ነው ማለት ነው። ቶታል ፖፑሌሽን፣ በርዝ ሬት ፐር ሳውዘንድ፣ ነምበር ኦፍ ዴይዝ እና ኔት ማይግሬሽን ተጠቅመን ነው ማለት ነው። ዘን ይሄን ስንሰራ ጊቭናችን እነዚህ ይሆናሉ። ቶታል ፖፑሌሽን 5,193,460፣ በርዝ ሬት 31 ፐር ሳውዘንድ፣ ነምበር ኦፍ ዴይዝ 45,899፣ ኔት ማይግሬሽን ሬት 113,779 ይመጣል። ፈልጉ የተባልነው ፖፑሌሽን ግሮዝ ሬት ነው። ሶሉሽናችን ጋር ስንሄድ በርዝ ሬታችን 31 ፐር ሳውዘንድ ይሆናል። ዴይዝ ሬት ለማግኘት 45,899 ሲካፈል ለቶታል ፖፑሌሽን ሲባዛ በመቶ ስናደርገው ይሄ ቁጥር ስናካፍለው 8.84 ይመጣል።
ይሄ ፐር 1000 መገለጽ ስላለበት ኦቨር 1000 አድርገን እናስቀምጠዋለን። ሶስተኛው ኔት ማይግሬሽን ሬት ነው። ኔት ማይግሬሽን ሬት እንግዲህ ስንሰራ ደግሞ 113779 እዚህ ጋር የተሰጠነው ኔት ማይግሬሽን ሬት ሲካፈል ለቶታል ፖፑሌሽን ሲባዛ በአንድ ሺህ ስናደርገው 21.91 ይመጣል መልሱ። ይሄ ደግሞ ፐር ሳውዘንድ መገለጽ ስላለበት ኦቨር 1000 አድርገን እናስቀምጠዋለን ማለት ነው። ከዛ ሶስተኛው ጋር ስንመጣ ሬት ኦፍ ናቹራል ኢንክሪዝ መፈለግ አለብን። ናቹራሊ ፖፑሌሽኑ በስንት ፐርሰንት ጨምረዋል የሚለውን በርዝ ሬት ማይነስ ዴዝ ሬት ኢኳል ቱ 31 ፐር ሳውዘንድ ማይነስ 8.84 ፐር ሳውዘንድ 31 ፐር ሳውዘንድ ማይነስ ዋት 8.84 ፐር ሳውዘንድ። ይህ ስንቀንሰው 22.16 1000ኛ ይሆናል ማለት ነው። ዘን ይህን ቁጥር ቀንሰን ያገኘነው 22.16 ፐር ሳውዘንድ። ስለዚህ አሁን ጨረስን ማለት ነው። ኔት ማይግሬሽን ሬት አግኝተናል፣ ሬት ኦፍ ናቹራል ኢንክሪዝ አግኝተናል ማለት ነው። ዘን አምስተኛ ላይ ፖፑሌሽን ግሮዝ ሬት ማለት ሬት ኦፍ ናቹራል ኢንክሪዝ ፕላስ ኦር ማይነስ ኔት ማይግሬሽን ሬት 22.16 ፐር ሳውዘንድ ፕላስ ኦር ማይነስ 21.91 ፐር ሳውዘንድ። እዚህ ጋር 22.16 የዚህ ጊቭን አለን የተሰጠን ማለት ነው፣ የሰራ ነው ማለት ነው። ሬት ኦፍ ናቹራል ኢንክሪዝ ፕላስ ኦር ማይነስ ዋት ኔት ማይግሬሽን ሬት 21.91 ፐር ሳውዘንድ አገኘን ማለት ነው። ዘን ይህን ቁጥር መደመሩን ወስደን ስንደምረው ፕላስ ኦር ማይነስ ስለሆነ ፕላሱን ብቻ ወስደን ስንሰራ 44.07 ፐር ሳውዘንድ ይመጣል። 22.16 ፕላስ 21.91 ፐር ሳውዘንድ ስንደምረው ይሄ ይመጣልናል 44.07 ፐር ሳውዘንድ ይመጣል። ይሄ ማለት ደግሞ 44.07 አስረኛ ሲባዛ በአንድ መቶኛ ማለት ነው። 44.07 ለ10 ስናካፍለው 4.407 ይመጣል ሲባዛ በአንድ መቶኛ 4.407 ሲባዛ በአንድ 4.407 ይመጣል። ኦቨር ዋን አድርገን አንድ ሲባዛ በመቶ መቶ ይመጣል። ይሄ ማለት ደግሞ 4.4 ፐር 100 ማለት 4.4% ነው ማለት ነው። ስለዚህ መልሳችን የሚሆነው ኤ 4.4% የሚለው ይሆናል ማለት ነው። በቀላሉ እነዚህ ጊቭኖችን ብቻ ተከትለን ከሰራን በጣም ሲምፕል የሆነ ካልኩሌሽን ነው ማለት ነው። ስለዚህ መልሳችን የሚሆነው 4.4% ይሆናል ማለት ነው። Question number 93. What is the sex ratio of country R? What is the sex ratio in country R? A 100 per 100 females, B 95 per 100 females, C 101 per 100 females, D 99 per 100 females። እንግዲህ ሴክስ ሬሾ ለመስራት የምንወስደው ሁለት ነገር ነው። ሜል ፖፑሌሽን እና ፊሜል ፖፑሌሽን ብቻ ወስደን ማካፈል ማለት ነው። ከዛ በመቶ አባዝተን ማስቀመጥ ይሆናል ማለት ነው። መልሳችን እንግዲህ ስንሰራው ዲ 99 ፐር 100 ይመጣል። እንዴት ካል ጊቭናችን ሜል ፖፑሌሽን 2,585,173 ፊሜል ፖፑሌሽን 2,608,243 ይመጣል ማለት ነው። ይሄ ጊቭን ነው ማለት ነው። ሪኳየርድ ወይም ፈልጎ የተባልነው ሴክስ ሬሾ ነው። ሶሉሽን ጋር ስንመጣ ሴክስ ሬሾ ኢዝ ኢኳል ቱ ሜል ፖፑሌሽን ዲቫይድድ ባይ ዋት ፊሜል ፖፑሌሽን ታይምስ ባይ 100። ሜል ፖፑሌሽን ሲካፈል ለፊሜል ፖፑሌሽን የወንዶቹ ቁጥር ለሴቶቹ ቁጥር አካፍለ ነው በመቶ አባዝተን የምናስቀምጥበት ሂደት ነው ማለት ነው ሴክስ ሬሾ ማለት። ሶ ሴክስ ሬሾ ኢዝ ኢኳል ቱ 2,585,173 divided by 2,608,243 times by 100 ይህን ስንሰራው 99.1 ሜል ፐር 100 ፊሜል ይመጣል ማለት ነው። which is what 99% ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። 93ኛው ጥያቄ question number 94 what is the crude days rate of country P? የካንትሪ ፒ ክሩድ ዴዝ ሬቱ ስንት ነው? ይሄ ለመስራት ሁለት ነገር ብቻ ነው የምንወስደው። አንደኛው ቶታል ፖፑሌሽን፣ ሁለተኛው ነምበር ኦፍ ዴዝ ሬት እንወስዳለን ማለት ነው። ይህን ጥያቄ ስንሰራ መልሳችን የሚመጣው 12 1000ኛ ይመጣል። እንዴት መጣ ካል ጊቭናችን ቶታል ፖፑሌሽን እና ነምበር ኦፍ ዴዝ አለን። ሪኳየርድ ካልኩሌት ክሩድ ዴዝ ሬት። ሶሉሽን ጋር ስንመጣ ክሩድ ዴዝ ሬት ኢኳል ቱ ነምበር ኦፍ ዴዝ ዲቫይድድ ባይ ቶታል ፖፑሌሽን ታይምስ ባይ ዋት 1000። ጠቅላላው ዴዝ ላይ ያለው ቁጥር 1,023,311 ሲካፈል 83,196,078 ሲባዛ በ1000 ስናደርገው የምናገኘው መልስ ያማት ይህ ቁጥር ስናካፍለው
የምናገኘው ስንት ይመጣል? 1,023,311 ሲካፈል 83,196,072 ስናካፍለው 0.0123 ይመጣል። ሲባዛ እዚህ ጋር 1 ሺህ ያለች በ1 ሺህ ስናባዛው 12.3 1 ሺኛ ይሆናል። ዘን ይሄ ማለት አፕሮክሲሜትሊ 12 1 ሺኛ ማለት ነው፣ ወይንም 1.2% ነው የሚሆነው ማለት ነው። ስለዚህ መልሳችን ቢ 12 1 ሺኛ ይሆናል ማለት ነው። 94ኛው ጥያቄ። ቀጣይ 95 እስከ 100 ያለው ጥያቄ ደግሞ በዚህ ካርታ ላይ የተመረኮዘ ይሆናል ማለት ነው። ይሄ እንግዲህ ማፕ ላይ የተመረኮዙ ጥያቄዎች በየአመቱ 5 ጥያቄዎች አይጠፉም። እነዚህ 5 ጥያቄዎችን በደንብ አድርጋችሁ መስራት ይኖርባቸዋል። በተለይም የተለያዩ የማፕ ጥያቄዎችን መስራት ይጠበቅባቸዋል ማለት ነው። እነዚህ 5 ጥያቄዎችን ለመመለስ 95ኛ ጥያቄ what is the direction of point z from point x in degree? point z what from point x ኤክስ ላይ ሆነን ፖይንት ዜድን ሜጀር ስናደርግ ወይንም ስናየው ስንት ዲግሪ ነው? ኤ 315 ቢ 135 ሲ 225 ዲ 270 ዲግሪ። ኤ 350 ዲግሪ ቢ 135 ዲግሪ ሲ 225 ዲግሪ ዲ 270 ዲግሪ። ወደ መልስ ስንሄድ እንግዲህ እዚህ ጋር መልሳችን የሚሆነው ሲ 225 ዲግሪ ነው የሚሆነው። እንዴት 225 ዲግሪ ሆነ ካል በቀላሉ ፖይንት ኤክስ ማለት እዚህ ጋር ቀይዋ ምልክት ወይም እቺ ከልሰሯ ያለችበት ነች። ዘን ይሄ ኤክስ ላይ ሆነን ኤክስ ላይ ቆመን which means ይሄ ነጩ ቦታ ምንድነው ማለት ነው? ፖይንት ኤክስ ነው ማለት ነው። ኤክስ ላይ ሆነን ይሄ ዜድን ስናየው ስንት ዲግሪ ላይ ይገኛል? ያ ማለት ከኤክስ ወደ ዜድ አንድ ስትሬት ላይን መስመር ስናሰምር ያ ማለት እዚች ጋር በዚህና በዚህ ፖይንት በሳውዝ እና በዌስት መሃል ባለው ፖይንት ቀጥታ አንድ መስመር ስናሰምር ስንት ዲግሪ ነው የሚሆነው ማለት ነው። ስለዚህ ይሄ ኤክስ ነው ማለት ነው፣ የኤክስ ፖይንት ነው ማለት ነው። ዋይ ጋር ስንሄድ ደግሞ እዚህ ጋር ዋይ ፖይንት አለን። የዋይ ፖይንት ማለት ይሄኛው ነው ማለት ነው። ስለዚህ ይሄ ሁለቱ መስመሮች ስናገናኝ ስንት ዲግሪ ይሰጠናል? ቢትዊን ዋት ኤክስ ኤንድ ዜድ። ስለዚህ what is the direction of point z from point x ኤክስ ላይ ሆነን ፖይንት ዜድን ስናየው ስንት ዲግሪ ነው? ያ ማለት እቺኛው አንግል ማለት ነው፣ ክሎክዋይዝ አንግል ማለት ነው። እቺ ኖርዝ ነች፣ ይሄኛው ኢስት ነው፣ ይሄ ሳውዝ ነው፣ ይሄኛው ደግሞ ዌስት ነው። ስለዚህ ከኖርዝ ተነስታችሁ እስከ ሳውዝ ስንሄድ 180 ዲግሪ ነው። 180 ሲደመር እቺኛው አንግል ውስጥኛው አንግል 45 ዲግሪ 225 ዲግሪ ይሆናል ማለት ነው። ስለዚህ መልሳችን የሚሆነው ሲ ነው ማለት ነው። ስለዚህ ሁልጊዜ ግን ሲምፕሊ ቀለል አድርገን ስናየው እንደምታደርጉት እንደዚህ እነዚህ 4 መስቀለኛ የሆኑ መስመሮች ታሰምራላችሁ ፖይንቱ ላይ ማለት ነው፣ ሁለቱም ጋር። ከዛ ሁለቱ ፖይንቶች ፍሮም ፖይንት ኤክስ ስላልን መነሻችሁ ኤክስ ነው። ስለዚህ ኤክስ ላይ ሆነን ወደ ዜድ አንድ ስትሬት ላይን መስመር እናሰምራለን ማለት ነው። ስለዚህ መስመሩ ስናሰምር ከዚህ ተነስተን እንደዚህ ስንለካው 225 ዲግሪ ይሆናል። ሁልጊዜ ግን ልብ ማለት ያለባችሁ ኖርዝ ከሆነ 0 ዲግሪ ነው፣ ኢስት ከሆነ 90 ዲግሪ ነው፣ ሳውዝ ከሆነ 180 ነው፣ ዌስት ከሆነ 270 ዲግሪ ነው። ሌላኛው በኖርዝ እና በኢስት መሀል ያለው አንግል 45 ዲግሪ ነው፣ ኖርዝ ኢስት ይባላል። ሌላኛው በኢስት እና በሳውዝ መሀል ደግሞ ያለው አንግል ሳውዝ ኢስት ይባላል፣ 135 ዲግሪ ነው። በሳውዝ እና በዌስት መሀል ያለው ደግሞ ሳውዝ ዌስት ይባላል፣ 225 ዲግሪ። ሌላኛው በዌስት እና በኖርዝ መሀል ያለው አንግል ኖርዝ ዌስት ይባላል፣ 315 ዲግሪ ይሆናል ማለት ነው። ስለዚህ መልሳችን ሲ ነው ማለት ነው። Question number 96. What is the landform represented by letter K? A mountain, B hill, C ridge, D valley. ወደ መልስ ስንሄድ መልሳችን የሚሆነው ሪጅ ነው። ለምን ሪጅ ሆነ የሚለውን እናብራራ እስቲ። ለምን ማውንቴን አልሆነም? ለምን ሂል አልሆነም? ለምን ቫሊ አልሆነም? መልሳችን ሪጅ ለምን ሆነ የሚለው ጋር ስንሄድ ማውንቴን ጋር ስንሄድ ማውንቴንስ ክሎዝድ ኮንቱር ዊዝ ሞር ኦር ሌስ ሰርኩላር ሼፕስ በጣም የተቀራረቡ ኮንቱር ላይን ያላቸው ወደ ሰርክል የቀረቡ ክብ ክብ የሆኑ ኮንቱር ላይኖች ናቸው። ዊዝ ዘ ቫሊዩ ኢንክሪዝ ቱዋርድ ሴንተር እንግዲህ ቁጥሮቹ ወደ ሴንተር ወይም ወደ መሀል የጨመሩ የሚሄዱ ኢሊቬሽኖች ናቸው። ኤንድ ዊዝ ዘ ቶፕ ኢንዲኬት ባይ ስፖት ሄትስ እንግዲህ እዚህ ሴንተሩ ላይ ስፖት ሄት ወይም በነጥብ ወይንም በትሪያንግል ልናሳየው እንችላለን ማለት ነው ማውንቴን ሲሆን። ሁለተኛ ላይ ስንመጣ ሂልስ
ይሆናል። ሶ ዋት ኢዝ ሂል ሚን? ሂል ኢዝ ሎወር ዛን ማውንቴን ኢን ኤሊቬሽን። ከተራራ በከፍታቸው አነስ ያሉ ወይም ዝቅ ያሉ ስፍራዎች ሂል ይባላሉ። ኢት ኢዝ ሪፕሬዘንትድ ባይ ኮንሰንትሪክ ሰርክል ኮንትሮስ። በጣም ወደ ሰርክል የቀረቡ ክብ ክብ የሆኑ መስመሮች፣ ነገር ግን ኢሊቬሽናቸው ወደ መሀል የጨመሩ መሄድ ከሆነ ሂል ይባላል ማለት ነው። ሶስተኛው ጋር ስንሄድ ሪጅ ነው። ሪጅ የጥያቄያችን መልስ ማለት ነው። እንግዲህ ሪጅ እንደምታዩት እንደዚህ አይነት ዩ ሼፕ ወይም ቪ ሼፕ ቅርጽ ያላቸው ናቸው። ምንም ሪቨር ክሮስ የማያደርጋቸው በሶስቱም ዳይሬክሽኖች ዝቅተኛ ስፍራ ያላቸው፣ በአንዱ ኤሪያ ግን ቶፕ የሆነ ይሄ ሎውላንደር ዝቅተኛ ነው፣ ይሄኛውም ዝቅተኛ ነው፣ ይሄ ፖይንት ዝቅተኛ ነው፣ አንደኛው ፖይንት ደግሞ ከፍተኛ ነው። ሪጅ ኢዝ ኤ ስሎፒንግ ላይን ኦፍ ሃየር ግራውንድ። ኢት ኢዝ ሎንግ ናሮ ሂል ቶፕ ኦር ኤ ሬንጅ ኦፍ ሂልስ። ኤ ሪጅ ኖርማሊ ሃዝ ሎ ግራውንድ ኢን ስሪ ዋት ዳይሬክሽን and higher ground in one direction with varying degrees of slopes። በተለያዩ ዲግሪዎች ወይንም በመለያየት ማለት ነው። crossing a ridge at a right angle result in climbing steeply the top and them descending። ስለዚህ ወደ ላይ ስንወጣ ከፍታችን ይጨመር ይሄዳል፣ ከዛ ደግሞ ይዝቅ ይላል ማለት ነው። እነዚህ በኮንቱር ላይን ስናያቸው ዩ ሼፕ ወይም ቪ ሼፕ ያላቸው ናቸው። the closed end of contour line point toward what lower grounds። ወደ lower ground ያዘነበሉ ናቸው ማለት ነው እነዚህ መስመሮቹ ማለት ነው። ሌላኛው ቫሊ ጋር እንመጣለን። what is ቫሊ ማለት? ቫሊ ስንል ደግሞ ቫሊ ለመለየት የግድ አንድ ሪቨር ክሮስ አድርጎት ማለፍ አለበት። ልክ እንደዚህ አይነት ቀስት ማለት ነው። እዚህ ጋር እንደሚታዩት ሪቨር አለን። ይሄ ሪቨር ክሮስ አድርጎት ካለፈ ቫሊ ይሆናል። ነገር ግን ኤን ሼፕ ከሆነ ምን አልነው? ቫሊ ካልነው። ዩ ሼፕ ከሆነ ደግሞ ስፐር ተብሎ ይጠራል ማለት ነው። ቫሊ ኮንቱር ሼፕ ዊዝ ዋት አፕዋርድ ቤንዲንግ ኤንድ ቫሊዩ ኢንክሪዚንግ አፕዋርድስ። ኮንቱር ሼፕስ ዊዝ አፕዋርድ ቤንዲንግ ኤንድ ዋት ቫሊዩ ኢንክሪዝ አፕዋርድ ኢዝ ኮልድ ቫሊ ይሆናል ማለት ነው። ስለዚህ ወደ መልሳችን ስንገባ የጥያቄያችን መልስ የሚሆነው ማን ነው ማለት ነው? ሪጅ ነው ማለት ነው። ሲምፕሊ በቀለል አድርገን ስናየው ካርታ ወስደን ስናየው እነዚህ ኤን ሼፕ ያላቸው ነገር ግን ምንም ሪቨር ክሮስ አድርጎት ካላለፈ ሪጅ ይሆናል። ሪቨር ክሮስ አድርጎት ካለፈ ደግሞ ቫሊ ይሆናል። ኮንሰንትሪክ ሰርክል ወይም ፒ ብንጠየቅ ደግሞ ምን ብለን እንመልሰው? ሂል ብለን እንመልሳለን ማለት ነው። ምክንያቱም ኮንሰንትሪክ ሰርክል የሆኑ ማለት ነው። ስለዚህ መልሳችን ማን ነው ማለት ነው? መልሳችን የሚሆነው ሲ ሪጅ ይሆናል ማለት ነው። ኔክስት ኩዌሽን ኢዝ ኩዌሽን ነምበር 97. What represents the symbol indicated by the letter M? A school, B plantation, C lake, D bridge። ወደ ተማሪዎች እንግዲህ እንዳጠቃላይ እዚህ ጋር እንደምታዩት ብሪጅ ስንል በዚህ አይነት ሲምቦል የምናመለከታቸው ናቸው። ማፑ ላይ እንደዚህ አይነት ምልክት ካለ ኮንቬንሽናሊ ወይም ኢንተርናሽናሊ አክሴፕትድ የሆነ ሲምቦሉ ብሪጅ ይሄ ነው ማለት ነው። ፐርማነንት ሌክ እንደዚህ አይነት ቅርጽ ያላቸው ናቸው፣ ቋሚ የሆኑ ሀይቆች ማለት ነው። ፕላንቴሽን ብዙ እጽዋቶች ያሉባቸው ደግሞ ግሪን የሆኑ ዶቶች ናቸው። ማይኒንግ ኤሪያ እንደዚህ አይነት ኤክስ ምልክት ባለባቸው ኤሪያዎች ኢንዲኬት ልናደርጋቸው እንችላለን ማለት ነው። ሌላኛው እንግዲህ ማርጂናል ኢንፎርሜሽን ነው። ማርጂናል ኢንፎርሜሽን ኢዝ አን ኢንፎርሜሽን ዊች ኢዝ ፕሬዘንትድ አት ዘ ማርጂንስ ኦፍ ኤ ማፕ። እንግዲህ እነዚህ እንዳጠቃላይ ማርጂናል ኢንፎርሜሽን ይባላሉ። እዚህ ጋር ላይት ሃውስ፣ ቪሌጅ፣ ስካተር ሴትልመንትስ፣ ቸርችስ እንግዲህ መኖሪያ መንደሮችን በዚህ አይነት ሲምቦል ልናሳይ እንችላለን። ቪሌጅ ከሆነ ክብ ነው። ስካተር ሴትልመንት እንደዚህ አይነት ጎጆ ቤት ልናይ እንችላለን። ፋርምላንድ ከሆነ እንደዚህ አይነት ሬክታንግል ኤሪያ ሊሆን ይችላል። ላይት ሃውስ ስንል ደግሞ ብዙ ጊዜ መርከቦች የሚቆሙበት ቦታ የሚጠቁሙ ላይቶች ወይም መብራቶች ናቸው። ቸርች ወይም ቤተክርስቲያን በዚህ አይነት ቅርጽ ልናሳይ እንችላለን ወይም ልናይ እንችላለን ካርታው ላይ። ሞስክ እንደዚህ አይነት ሃፍ ሙን ያላቸው ወይም ግማሽ ጨረቃ መሰል ሬክታንጉላር ሼፕ ያላቸው ሲምቦል ነው ያላቸው። ስኩል ትምህርት ቤት ነው። ይሄ ጥያቄያችን መልስ ማለት ነው። ልክ ባንዲራ ያለውና ሬክታንግል ሆኖ ባንዲራ ወይም ፍላግ ካለው ስኩል ነው የሚሆነው። ሌላኛው ኤርፖርት ክላስ 2 እና ሄሊኮፕተር የሚሉ ነው ማለት ነው። ይሄ እንደዚህ ክብ ሆኖ ኤች ካለው ሄሊኮፕተር ነው። እንደዚህ ክብ ሆኖ ደግሞ እንደ መሀሉ ሰረዝ ካለው ኤርፖርት ክላስ 2 ነው። እንዲሁም እንደዚህ እቺኛው ደግሞ እቺ ሲ የምትመስለው ደግሞ ኤርፖርት ክላስ ይሆናል ማለት ነው። ሌላኛው ሲምቦሎች ናቸው። ፕላስ ምልክት ካለ ወይም ቀይ የሆነ ፕላስ ምልክት ካለ የተሰጠን ማፕ ላይ ክሊኒክ ወይም ሆስፒታል ያመለክታል። እንደዚህ አይነት ሁለት ቀስቶች የሚያመለክት ከሆነ ደግሞ ባትልፊልድ ወይም ጦር ሜዳን ያመለክታል። እንዲህ መዶሻና መሮ ያለበት ቅርጽ ያለው ኤክስ ሼፕ ደግሞ ካለ ሚኔራል ወርኪንግ ወይም ማዕድን ቁፋሮ ያሉባቸው ቦታዎች ናቸው። እቺ ፖስታ ደግሞ ፖስታል ኦፊስ የሚሰጡ ተቋማቶች ማመልከቻ ነው። ኤም ማርኬት ፕሌስ ወይም የገበያ ቦታዎች ናቸው። እቺኛው ምልክት ደግሞ ቴሌፎን ነው። እንደዚህ ሆኖ ቲ ካለው ቴሌፎን ወይም ስልክ
የሚያስደውሉ የህዝብ መደወያ ጣቢያዎች ናቸው። የመጨረሻው ደግሞ ኤሌክትሪክ ፓወር ላይን ኦር ትራንስሚሽን ላይን ደግሞ በመጨረሻ ፖይንት ኢንዲኬት ሊደረግ ይችላል ማለት ነው። ስለዚህ እነዚህ እንዳጠቃላይ ማርጂናል ኢንፎርሜሽን ተብለው ይጠራሉ ማለት ነው። ስለዚህ የጥያቄያችን መልስ የሚሆነው ማለት ስኩል ነው ማለት ነው። እዚህ ጋር እንደምታዩት ክቡ ላይ ሬክታንግል አለ። ከዛ ላዩ ላይ ምን አለ? ፍላግ ወይም ባንዲራ አለ። ስለዚህ ይሄ የሚያመሳየው ምንድነው? ስኩል ነው ማለት ነው። ፕላንቴሽን ቢሆን ነጠብጣቦቹን አረንጓዴ የሆኑ ነጥብ ያላቸው ናቸው። ሌክ ቅድም እንዳየነው ሰርክል የሆነ አረንጓዴ የሆነ ነገር መሆን አለበት። ብሪጅ ቅድም ባየነው ዲያግራም ልንወስላቸው እንችላለን ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። 97ኛው ጥያቄ 98ኛው ጥያቄ ስንሄድ the type of contour line represented by letter H is A normal contour, B supplementary contour, C intermediate contour, D index contour። እንግዲህ ይህን ጥያቄ ስናብራራ መልሳችን የሚሆኑ ቢ ሰፕሊመንተሪ ኮንቱር ነው። እነዚህ ብሮክን የሆኑ መስመሮች ማለት ነው። ኤች የሚገኘው እንግዲህ ብሮክን የሆኑ መስመር ላይ ስለሆነ ማለት ነው። ሶ ዘ አንሰር ኢዝ ቢ። እንግዲህ እንዴት ቢ ሆነ ካል ስናብራራው ጥያቄያችን there are three types of contour lines. Contour lines are what? Imaginary lines showing the same elevation of what? An area above mean sea level። እንግዲህ ሶስት አይነት ኮንቱር ላይኖች ወይንም አይሶ ሃይፖች አሉ። ኮንቱር ላይኖች በሌላ ስማቸው አይሶ ሃይፕስ ይባላሉ። የመጀመሪያው ኢንዴክስ ኮንቱር ነው። ሁለተኛው ኢንተርሚዲየት፣ ሶስተኛው ሰፕሊመንተሪ ነው። ኢንዴክስ ኮንቱር ኢንፈርስቱ ኮንቱርስ ስታርት ፍሮም ሚን ሲ ሌቭል ቱ ኤቭሪ ፊፍዝ ኮንቱር ላይን ኢዝ ዳርከር ዛን አዘርስ። እንግዲህ ከሌሎች ኮንቱር ላይኖች በጣም ደመቅ ብሎ የሚታየው በተለይም አምስተኛው ማለት አንድ ሁለት ሶስት አራት አምስተኛው ከአምስተኛው አልፎ እዚችኛው ወይም አምስተኛው ላይ ቦልድ ሆኖ የሚታየው ኮንቱር ምን ይባላል? ኢንዴክስ ኮንቱር ይባላል። ከሌሎቹ የምንለይበት መለያ ምንድን ነው? ዘ ሄቪየር ኢዝ ኦር ዘ ሄቪየር ኮንቱር ላይን ኢዝ ዋት? ኢንዴክስ ኮንቱር። ሄቪየር ማለት በጣም ደመቅ ብሎ የተሰመረው ኮንቱር ላይን ምን ይባላል? ኢንዴክስ ኮንቱር ይባላል። ሁለተኛው ኢንተርሚዲየት ኮንቱር ነው። ኮንቱር ሎኬትድ ቢትዊን ኢንዴክስ ኮንቱር ዲፍረንስ ኢን አልቲቲዩድስ። እንግዲህ በኢንዴክስ ኮንቱሮች መሀል የሚገኙት ከዚህኛው አንስተን ከአንደኛው አንስተን እስከ አምስተኛው ላይ መሀል ውስጥ የሚገኙት ኢንተርሚዲየት ይባላሉ ማለት ነው። ሶስተኛው ሰፕሊመንተሪ ኮንቱር ነው። የጥያቄያችን መልስ ማለት ነው። ሰፕሊመንተሪ ኮንቱርስ አር ብሮክን ላይንስ ዛት ኢንዲኬት ኤሊቬሽን ቼንጅስ። እንግዲህ እነዚህ ብሮክን የሆኑ የተሰባበሩ ብሮክን የሆኑ መስመሮች ናቸው ማለት ነው። እነዚህ ብሮክን የሆኑት ምን ይባላሉ? ሰፕሊመንተሪ ኮንቱር ይባላሉ ማለት ነው። በኢንዴክስ ኮንቱር እና በኢንተርሚዲየት ኮንቱር መሀል የሚገኙ ናቸው። ብዙ ጊዜ የሚከሰቱት ኤሊቬሽኑ ወይም ከፍታው ሲለዋወጥ ነው ማለት ነው። ለምሳሌ በመቶ መጨመር የነበረበት 400 500 የነበረው በአንዴ 1000 ቢገባ ሰፕሊመንተሪ ኮንቱር እንጠቀማለን ማለት ነው። ኢንተርሚዲየት እንግዲህ ቢትዊን ነው ማለት ነው። ኮንቱር ሎኬትድ ቢትዊን ዋት? ኢንዴክስ ኮንቱር ዲፍረንስ ኢን ዋት? አልቲቲዩድስ ይሆናሉ ማለት ነው። ስለዚህ መልሳችን ቢ ሰፕሊመንተሪ ይሆናል። ኩዌስችን ነምበር 99 if the map distance between point P and W is 10 cm, what is the corresponding field distance between them? A 1 km, B 20 km, C 10 km, D 2 km። ወደ መልስ እንሄድ። ፈልጉ የተባልነው ፊልድ ዲስተንስ ነው። ቢትዊን ዋት? ፖይንት P እና ፖይንት W። እንግዲህ ስንሰራ መልሳችን የምናገኘው 20 ኪሎ ሜትር ነው። መጀመሪያ ግን ማወቅ ያለብን ነገሮች አሉ። አንደኛው የዚህ ኮንቱር ኢንተርቫሉ በስንት ይጨምራል ካል በ10 ይጨምራል ማለት ነው። ለምሳሌ እዚህ ጋር 1100 ካለ ቀጣይ ያለው ኮንቱር ላይን ስንት ነው የሚሆነው? 1110 ይሆናል። ስለዚህ ይህን የሰራን ስንሄድ 1300 1310 1320 1330 ፖይንት ቢ ፒ 1330 ነው ማለት ነው። ፖይንት ደብሊው ደግሞ ቁጥሩ የጨመርን ስንሄድ 1170 ሜትር ይሆናል። ሌላኛው ከፒ እስከ ደብሊው ድረስ ያለው ዲስታንስ 10 ሴንቲሜትር ይሆናል። እንዲሁም ሌላኛው ጊቭናችን የማፓችን ስኬል 1 ሴንቲሜትር ቱ 2 ኪሎ ሜትር ነው ማለት ነው። ይህን ተጠቅመን ፊልድ ዲስታንስን ካልኩሌት ማድረግ እንችላለን ማለት ነው። እስቲ አንድ በአንድ እኔ ስቴፖቹን ጊቭናችን ማፕ ዲስታንስ 10 ሴንቲሜትር፣ ስኬል 1 ሴንቲሜትር ቱ 2 ኪሎ ሜትር፣ አልቲቲዩድ ቢትዊን ፖይንት ኤንድ ደብሊው ፖይንት ፒ 1300 ፖይንት ፒ 1330 ሜትር፣ ፖይንት ደብሊው 1170 ሜትር ነው። ፈልጉ የተባልነው ምንድን ነው? ፊልድ ዲስተንስ ነው። ስለዚህ ፈልጉ የተባልነው ምንድን ነው? ፊልድ ዲስተንስ ነው። ስለዚህ ፊልድ ዲስተንስ ለመስራት ሶሉሽን ጋር እንሂድ።
መጀመሪያ ማፕ ዲስታንሱ ወደ ግራውንድ ዲስታንስ መቀየር አለብን። ሁለቱንም ወደ ተመሳሳይ ዩኒት ማስቀመጥ ስላለብን ማለት ነው። እዚህ ጋር የተሰጠን እንግዲህ ማፕ ዲስታንሱ ሴንቲሜትር ነው። አልቲቱድናል ዲፈረንስ ወይም ግራውንድ ዲስታንሱ ደግሞ ሜትር ነው። ስለዚህ ሁለቱም ወደ ተመሳሳይ ዩኒት መቀየር ይኖርብናል ማለት ነው። ዘን ስኬል ኢዝ ኢኳል ቱ ማፕ ዲስታንስ ዲቫይድድ ባይ ግራውንድ ዲስታንስ። ግራውንድ ዲስታንስ ኢኳል ቱ ማፕ ዲስታንስ ኦቨር ዋት ስኬል። ይህን ስናካፍለው 10 ኦቨር 1 ኦቨር 2 ይመጣል። ስለዚህ 10 ሴንቲሜትር ሲባዛ በ2 ኪሎ ሜትር ሲካፈል ለአንድ እናደርገዋለን። ይህን ስናካፍል 20 ኪሎ ሜትር እናገኛለን፣ ግራውንድ ዲስታንሱ ማለት ነው። ኮንቨርት ኤዲ ኢንቱ ሜትር ቱ ኪሎ ሜትርስ። መጀመሪያ የተሰጠን አልቲቱድና ዲፈረንስ ከቀነስን በኋላ ሜትሩን ወደ ኪሎ ሜትር መቀየር ይኖርብናል፣ ሁለቱም ተመሳሳይ ዩኒት እንዲሆንልን ማለት ነው። ኤዲ ኢኳል ቱ 1330 ሜትር ማይነስ 1170 ሜትር ኢኳል ቱ 160። 1330 ሜትር ሲቀነስ 1170 ሜትር ስንቀንሰው 160 ሜትር ይመጣል። 160 ሜትር ወደ ኪሎ ሜትር መቀየር ስላለብን 1 ኪሎ ሜትር ማለት 1000 ሜትር ከሆነ 160 ሜትሩ ደግሞ 0.16 ኪሎ ሜትር ይሰጠናል ማለት ነው። ዘን አሁን ጨረስን ማለት ነው። ዘን ፊልድ ዲስታንስ ልክ እንደ ፓይታጎረስ ቴረም ነው። ፓይታጎረስ ቴረም እንደምታስታውሱት አንድ ትራያንግል ቢሰጠን አንደኛው ሳይድ ለማግኘት ሲ ስኩዌር ኢኳል ቱ ኤ ስኩዌር ፕላስ ቢ ስኩዌር ማለት ነው። ሲ ኢዝ ኢኳል ቱ ራዲካል ኤ ስኩዌር ፕላስ ቢ ስኩዌር የፓይታጎረስ ቴረም ፎርሙላ ነው። ልክ ፊልድ ዲስታንስ የምንፈልገው በዚሁ መሰረት ነው ማለት ነው። ፊልድ ዲስታንስ ኢዝ ኢኳል ቱ አልቲቱድናል ዲፍረንስ ስኩዌር ፕላስ ማፕ ዲስታንስ ስኩዌር። ኤዲ ስኩዌር ማለት 0.16 ኪሎ ሜትር ስኩዌር ፕላስ 20 ኪሎ ሜትር ስኩዌር እናደርጋለን። ዘን ፊልድ ዲስታንስ እኩል ይሆናል 0.16 ኪሎ ሜትር ስኩዌር ስናደርገው 0.0256 ኪሎ ሜትር ስኩዌር ይመጣል። ፕላስ 20 ኪሎ ሜትር ደግሞ ዘ ሆል ስኩዌር ስናደርገው 400 ኪሎ ሜትር ስኩዌር ይሰጠናል። ስንደምራቸው 400.0256 ኪሎ ሜትር ስኩዌር ይሰጠናል። ይሄ ቁጥር ከራዲካል ሲወጣ 20.006 ኪሎ ሜትር ይሰጠናል። ይሄ ማለት አፕሮክሲሜትሊ ስንት ማለት ነው? 20 ኪሎ ሜትር ነው ማለት ነው። 20 ኪሎ ሜትር ይሆናል ማለት ነው። ስለዚህ እንዳጠቃላይ መልሳችን 20 ኪሎ ሜትር ይሆናል ማለት ነው። የ99ኛው ጥያቄ ማለት ነው። የመጨረሻው ጥያቄ የ2016 ኢንትራንስ ኤግዛም የመጨረሻው ጥያቄ 100ኛው ጥያቄ what is the areal scale of the map? A 1 cm to 2 km 2 cm square, B 1 cm square to 4 km square, C 1 cm to 4 km square, D 1 cm square to 2 cm square። ወደ መልስ እንሄድ። እንግዲህ መልሳችን የሚሆነው ሲ ነው። እንዴት ሲ እንዴት 1 ሴንቲሜትር ስኩዌር ቱ 4 ኪሎ ሜትር መጣ ካል 9ኛ ክፍል ስትማሩ ሁለት አይነት ስኬል እንዳለ ተምራቸዋል። ኤሪያል ስኬል እና ሊኒየር ስኬል። ኤሪያል ስኬል ኢዝ ኢኳል ቱ ሊኒየር ስኬል ዋት ዘ ሆል ስኩዌር ይሆናል። እንግዲህ የሊኒየር ስኬል እጥፍ ኤሪያል ስኬል ይሰጠናል ማለት ነው። ስለዚህ ሊኒየር ስኬል ወደ ኤሪያል ስኬል መቀየር አለብን። ኤሪያል ስኬል ኢዝ ኢኳል ቱ ሊኒየር ስኬል ዘ ሆል ስኩዌር። ኤሪያል ስኬላችን የተሰጠን ስኬል 1 ሴንቲሜትር ቱ ዋት 2 ኪሎ ሜትር ነው። ይህን ስኩዌር ስናደርገው የምናገኘው 1 ሴንቲሜትር ስኩዌር ቱ ዋት 4 ኪሎ ሜትር ስኩዌር ይሆናል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ውድ ተማሪዎች የዛሬው ትምህርት ይሄ ይመስል ነበረ። ስለተከታተላችሁ ስለ ጊዜያችሁ ክብር ይስጥልኝ። ቻናሉን መርጣችሁ ስለምትከታተሉኝ አመሰግናለሁ። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትርሱ። አስተያየቶቻችሁን እታች ኮመንት መስጫ ሴክሽኑ ላይ እንድጽፉልኝ ስል በአክብሮትና በትህትና እጠይቃለሁ። ምናልባት ጥያቄዎች ስንሰራ ስህተቶች ካሉ እነዛ ስህተቶች ለማረም እንዲያግዘኝና የተሻለ ነገር ይዤላችሁ እንድቀርብ ኮሜንት መስጫ ሳጥኗ ላይ አስተያየቶቻችሁን መጻፋችሁን አትዘንጉ። መልካም የፈተና ጊዜ ሆንላችሁ። ብሪጅ ኤጁኬሽን ቲዩብ ቴንክ ዩ።